ጤና ይስጥልኝ ይማሩ እየተማራችሁ ነው ኦኬ ባለፈው ሜኪንግ ሪኩዌስት ብለን ነበር አንደኛ ብለን እነዚህ በእለት ተለት ንግግር ውስጥ በጣም አስፈላጊ ናቸው ያላያችሁት ከሆነ አንድ ቁጥር ይልና ሜኪንግ ሪኩዌስት ይላል እሱን ብታዩት እመክራችኋለሁ ይሄኛው ፐርሚሽን ነው በነገራችን ላይ ሰው በየእለት ተግባሩ ሪኩዌስት ያቀርባል ፍቃድም ይጠይቃል ለምንድነው ፍቃድም እንጠይቀው ሶስት ምክንያት አለ አይደለ አንድ ሰው ፐርሚሽን ሲጠይቅ ሶስት ምክንያት አለ በሶስት ነገር ምክንያት እነዚህ ነገሮች ይጠቀማል እስቲ እንደ ሁኔታቸው እንያቸው ለምሳሌ ቢሮ ነው ክፍት ነው ምንድነው እሱ የሚለው ቢሮ ይሄድና ክፍት ነው ቢሮ ግን ትንሽ አንኳኳና can I come in ይላል ያ politeness alright or courtesy ይባላል politeness ነው ትህትና ለማሳየት ነው manner ነው good manner ነው ኦኬ good manner ይባላል በዛ ምክንያት ሰው ፐርሚሽን ይጠይቃል can I or may I ይላል ለምሳሌ ከዚህ በፊት የተጠቀምናትን አንድ ቃል እንይ come አያችሁ እዚህ ጋር ትምጣ ለምሳሌ የትም ስለምትገባ ለምሳሌ could you please come ባክልት መጣ ትችላለህ ነው ባለፈው ያየነው አሁን ደግሞ ማድረግ ፈለኩኝ ከዛስ ይቅርታ እጠይቃለሁ I mean not actually ይቅርታ ፍቃድ እጠይቃለሁ ኦኬ ፍቃድ እጠይቃለሁ ዝም ብዬ አልገባም can I come መምጣት እችላለሁ ይሄ ደግሞ may I come መምጣት እችላለሁ ራሱ do you mind if ብዬ አይን ሊጨምር do you mind if I all right እቺ የምትለየዋ ምንድነች እቺኛዋ የምትለየው ቅሪ ለሃል ወይ ነው ነገሩ ይቻላል ነገሩ የተፈቀደ ነው ለምሳሌ አንድ ወንበር አለ ከጎን ደግሞ አንድ ወንበር አለ መቀመጥ ፈለኩኝ አንድ ቃል ልውሰድ sit አንድ ቃል አሁን sit ስል መቀመጥ ማለት ነው sit መቀመጥ ኦኬ can I sit may I sit do you mind if I sit ብቀመጥ ቅሪ ለሃል ቅሪ ልሻል ወይ ቅሪ ላቸዋል do you mind if I እሺ ፍቃድ የሚጠየቀው ሶስት ነው ብያቸዋለሁ አንደኛው ፖላይት እንደሆነን ማሳያ ሁለተኛው ቅሪ ለሃል ወይ ነው ይቻላል ግን ፍቃድ ይጠይቃል ያንን ሰው ብቀመጥ እኮ እችላለሁ ኦኬ ታክሲ ላይ የሁለት ሰው ቦታ ነው ያለው አንድ ሰው ቁጭ ብሏል እኔ ሄጄ do you mind if I sit ብል ችግር አይደለም ካፌ ውስጥ ወንበር አለ አንድ ሰው ብቻውን ነው ቁጭ ያለው ያለችው ያቸው ወንበር ናት በትህትና ብጠይቅ do you mind if I sit ብቀመጥ ቅሪ ለሃል ወይ ችግር የለውም do you mind if I በነገራችን ላይ mind ማለት አእምሮን እንዲ እዛ ውስጥ አትግቡ do you mind if I እዚች ድረስ ሄዱ do you አሁን እንደዚህ ብላችሁ ተርጉሙልኝ ቅሪ ለሃል ወይ ቅሪ ልሻል ወይ ቅሪ ላቸዋል ወይ ለምሳሌ ሁለት ሰዎች ድምጻቸውን ቀንሰው ያወሩ ነው እኔ ልገባ በፈልግ do you mind if I come in የሚያጨሰው do you mind if I smoke ዛጋ እኮ ያለው ሰውዬ ያጨሰ ነው ችግር የለውም ቤት ውስጥ ማጨስ እሱ ግን ከጎኑ ያለውን ሰው ይጠይቃል do you mind if I smoke all right አጨሱ ይያልኩ አይደለም አደራ እዚህ ጋር ደግሞ እንምጣ
ህጉ ይፈቅዳል ወይስ አይፈቅድም ነው ሶስተኛ ፈቃድ የምንጠይቅበት። የመጀመሪያው ትህትናን ለማሳየት፣ ሁለተኛው ቅር ይልሃል ወይ ቅር ይልሻል ወይ፣ ሶስተኛው ደግሞ ህጉ ይከልክል አይከልክል አላውቅም። ኦኬ ለምሳሌ እንደዚህ አይነት ነገሮች ህጉ ይከልክል አይከልክል የማላውቅበት ቦታ ሰዎችን ልጠይቅ እችላለሁ፣ ባለስልጣኖችን ልጠይቅ እችላለሁ፣ ሴክሬታሪዎችን ልጠይቅ እችላለሁ፣ እዛ አካባቢ ያሉትን ሰዎች ልጠይቅ እችላለሁ። ለምሳሌ ፓርክ መኪና ማቆም፣ ፓርክ ሂር እዚህ ጋር ማቆም። ፓርክ ስል ፓርክ ብዬ ማይ ካር ምናምን ድረስ ሳልሄድ ፓርክ ሲባል ችግር የለውም። አሁን ካናይ ፓርክ ሂር ይቻላል፣ ችግር የለውም። ካናይ ፓርክ ሂር በል ችግር፣ ሜይ አይ ፓርክ ሂር ትንሽ ይቻላል፣ ግን ፍቃድ ነው የምጠይቀው። በሬ ላይ ከሆነ እኔ በር መግቢያዬ ላይ ከሆነ ቅር ይልሃል ወይ ነው። ዱ ዩ ማይንድ ኢፍ አይ ፓርክ ሂር? ህጉ ይከልክል አይከልክል ግን እማላውቅ ከሆነ ምንድን ነው የምለው? ኢዝ ኢት አላውድ? አሁን እቺን ይወት ኢዝ ኢት ነው ወይ ነው። ኦኬ ከዚህ በፊት ትዝ ይላችሁ እንደሆነ ኢት ኢዝ ኤክስፔንሲቭ ብለን ስንገለብጠው ኢዝ ኢት ኤክስፔንሲቭ ነው ወይ ነው። ኢት ኢዝ ስል ነው፣ ኢዝ ኢት ነው እንዴ ወይም ደግሞ ነው ወይ ስለሆነ ኢዝ ኢት አላውድ ምን ማድረግ ቱ ፓርክ ሂር። አሁን ብዙ ነገር መጠቀም እንችላለን። ኢዝ ኢት አላውድ ቱ ድረስ ሂዱ። አላውድ ምንድን ነው? እሺ መፍቀድ ነው፣ የተፈቀደ። ኢዝ ኢት አላውድ ቱ ለምሳሌ ኢዝ ኢት አላውድ ቱ ካም መምጣት ይቻላል። ኢዝ ኢት አላውድ ቱ ጎ መሄድ ይፈቀዳል ማለት እንደው ከስብሰባ ላይ ተነስቼ። ኢዝ ኢት አላውድ ቱ ዩዝ ዘ ፎን ስልኩን ብጠቀምበት ስልኩን መጠቀም የተፈቀደ ነው። ኢዝ ኢት አላውድ ቱ ቴክ ፒክቸርስ? ጥሩ ምሳሌ የሆነ ቦታ ብገባ በጣም ያምራል፣ ፎቶ መነሳት ህጉ ይከለክላል ወር አይከለክልም አላውቅም፣ ግን ምን እላለሁ እዛ አካባቢ ያለውን ጠባቂው ነው ኢዝ ኢት አላውድ ቱ ቴክ ፒክቸርስ? እሺ ኢዝ ኢት ኦልራይት የሚለው ኦልሞስት ከዚህ ጋር ትንሽ ይቀራረባል። ችግር የለውም ወይ? ኢዝ ኢት ኦልራይት ኢፍ አይ? አሁንም እዚህ ድረስ ሂዱ ፍቃድ ስትጠይቁ ኢዝ ኢት ኦልራይት ኢፍ አይ እያልኩት ሲሄድ እየደጋገምኩት ሲሄድ እየቀለለኝ ይሄዳል። ኢዝ ኢት ኦልራይት ኢፍ አይ? ኦኬ አንዷን ቃል ቅር ይልሃል ወይ ወይ ደግሞ የተፈቀደ ነው ወይ ብዬ መጠየቅም እችላለሁ። ለምሳሌ ውጪ ከሆነ እማላቀው ቦታ የሆነ ድርጅት ነው፣ ፓርክ ላረግ ፈለኩ፣ መግባት የፈለኩት እዛኛው ቤት ነው። ምን እላለሁ? መኪናዎች ሲያቆሙ ሌሎች መኪናዎች አላይም። ስለዚህ ይሄ ቦታ ፓርክ ማድረግ እየተፈቀደ ነው ወይ እየተፈቀደ አይደለም ብዬ አስቤ አንዱን ወይ በር ላይ ያለውን is it allowed to park here? በሬ ላይ ብትመጡ ግን ቅድም እንዳልኳችሁ በሬ ላይ ብትመጡ is it allowed to park here አትሉኝም። በግል ነው የምትጠየቀው፣ በግል do you mind if I or is it all right if I park here? ኦኬ ስለዚህ ርዕሳችን ምንድነው? ፐርሚሽን ፍቃድ ነው። ኦኬ ፍቃድ ነው። is it all right በሚለው ቦታ you can also say is it okay? is it okay if I come in? is it okay if I sit here? ችግር የለውም ወይ ነው። ምን እያደረኩ ነው? ፐርሚሽን እየጠየቅኩ ነው። ልክ እንደ ፓርት 1 ይሄም ጥያቄ ኤክሰርሳይሶች አሉት። ልክ ይሄ ቪዲዮ ሲያልቅ መጨረሻ ላይ ምን ብያችኋለሁ? ይሄን እንደዚህ ያመቻቸው ያስቀመጥኩላችሁ ቨርቦች እንዲቀመጡ ነው። ኦኬ ቨርቦች እንዲቀመጡ ነው። ጎ ከሆነ ሁሉም ውስጥ can I go? may I go? do you mind if I go? is it allowed to go? is it all right if I go? በቃ አንድ ቃል ነው ከናንተ የሚፈልገው። ኦኬ ለምሳሌ መስኮቱን መክፈት ፈለኩ፣ ምን ልበል? ዝብርቅርቅ ያለ እንግሊዘኛ ከማወራ አንድ ቃል አውቃለሁ ቢያንስ open the window. open the window
ኦፕን ዊንዶው ኢዝ ኦፕን እዛ ውስጥ ሁሉ ምን አስኬደኝ? ይኸው በቀላሉ can I open the window? በቃ may I open the window? Do you mind if I open the window? Is it allowed to open the window? የተፈቀደ ነው ወይ? Is it all right if I open the window? ችግር አይፈጥርም ወይ? Is it okay if I open the window? መስኮቱን ብከፍት ኦኬ ነው ወይ? ችግር የለውም ወይ? all right መጨረሻ ላይ ያለውን ኤክሰርሳይዝ ስሩ። እስቲ አንድ ቃል እየተጠቀማችሁ ኮሜንት ላይ አስቀምጡ። በነገራችን ላይ ስትጽፉት ማይንዳችሁ ይይዘዋል። ይሄን ነገር መጠቀም ጀምሩ። መቼ? ዛሬ። ላይክ አድርጉ፣ ሰብስክራይብ አድርጉ። መቼ? ዛሬ። ኦልራይት ለጓደኞቻችሁ ለወዳጆቻችሁ ሰብስክራይብ አድርጉ፣ እንዲያደርጉ አበረታቷቸው፣ ተከታተሉት። አንደኛ ሜኪንግ ሪኩዌስት ብለናል፣ ሁለተኛ ፐርሚሽን አጠያይቅ ብለናል፣ ሶስተኛ ደግሞ ይዤላችሁ የመመጣውን ታያላችሁ። ገባ እያልን ደግሞ እንሄዳለን። ታንክ ዩ ለዛሬ